አስተያየትን እጠብቃለሁ። እሺ እሰማለሁ። ትሰማለህ? እሺ ቴንክ ዩ። ጥሩ ውይይት ነው እያደረግን ያለነው። በነገራችን ላይ ይሄ የአፋር አንድ መግለጫ ዛሬ ወጥቶ ነበረ፣ የአንድነት ጥሪ ያቀረበ ነው ምናምን የሚልና መግለጫውን አልሰማሁትም። ገና ኃይል እያስመረቁ እንደሆነ ምናምን እሱ ሰምቻለሁ። ሙሉ የመግለጫውን ኮንቴንት አልሰማሁትም እና እሱን ሰምቼ አስተያየት እሰጥበታለሁ። ግን ይሄ በአጠቃላይ አሁን ዛሬ ያለው ነገር ላይ ልጠቅልለውና በጣም አጠር አድርጌ ህዝባችን በጣም ለረጅም ዓመታት መስዋዕትነት ከፍሏል። ስለዚህ ከዚህ በኋላ የምናደርገው ትግል ኦፕቲማል መሆን መቻል አለበት። በትንሽ መስዋዕትነት በአፋጣኝ ድል ሊያስገኝ የሚችል ጊዜም የመስዋዕትነት ቁጥርም በጣም ወሳኝ ነው። ይሄ ዝም ብሎ በቃ ጫካው ስለሞቀህም እኔ ፋኖች እንዲካሉ የሚባለውን ነገር በስሱ ቻሌንጅ ማድረግ አለበት። ማለት ኦርጋናይዝድ በሆነ መልኩ ቻሌንጅ መደረግ አለበት። ይሄ ዝም ብለን ግለሰቦች ወተን የምንቀባጥረው ሳይሆን ኦፕቲማል ፓዝ ነው አይደለም፣ መስዋዕትነት ይጨምራል አይጨምርም፣ ሐሳብ እንዲቀበሉ ማድረግ፣ ሐሳቦችን በተደራጀ መልኩ በጽሁፍ እንዲደርሱ ማድረግ፣ አስተሳሰቦች ጋንጋፕ እንዳይደረጉ ሰማው አማራጭ አስተሳሰቦች መስጠት፣ ክሊኮች። አሁን በአማራ ውስጥ ደግሞ ያስቸገሩን ሌላው ነገር ምንድነው? ክሊኮች፣ በክሊክ ፋንክሽን የሚያደርጉ የጎጥ ሴሎች ምናምን ካሉ እነዛን እየቆረጡ ሞር ምሁሩን ማካተት፣ ሳይንሳዊ ትግል ማድረግ ምናምን እንጂ አሁን በጣም እኮ አስቸጋሪ ነው። የአማራ ዕጣ ፈንታ አንድ በቃ ኢንዲቪጁዋል አማራ ትግሬ ቤት ገብቶ በደንብ በቃ አንዘባዝቦት ምናምን ይወጣልና ስትራቴጂካል አይደለም፣ ሳይንሳዊ አይደለም። አንዳንድ ቦታ የምንሰማው ደግሞ ያስደነግጣል። ማለት ረጅም ጊዜ ትግል ውስጥ ነበርን። የትግላችንን ቀለምና ሽታ እናውቀዋለን። የፈለገ አማራው ቢጨቃጨቅ ቢጣላ አጀንዳችን ቢበዛ ያው ቋንቋችን አማርኛ ነው ሌላም ይገባበታል ምናምን የፈለገ ትግል እንደው በጣም የተበላሸ እንኳን ቢመስል የአርማጌዶኑ ቀን አማራው ከተት ነው የሚገባው። ትርክቶቻችን ይታወቃሉ። አይደፈሪ አይነኬ የሚባሉ የአማራው አንድነት ላይ በቃ አይነኬ የሆኑ ትርክቶች አሉ። አሁን ላይ ግን ምንድነው የምናየው? ሰዎች ሪላክስ አድርገው መተው ምን ታካብዳለህ? እንደዛ ጋር ቁራጭ መሬት ነው እዚህ ጋር እንትን ነው ማለት እሱ እኮ እዛ ቦታ አይኖርም። ድንበሩ ላይ ያለው ህዝብ እኮ ጄኖሳይድ ተደርጓል፣ ቋንቋው ሞቶበታል፣ መሬቱን ተነጥቋል፣ መከራ ከፍሏል። ሪሰንትሊ አሁን ወደኋላ 3 ዓመት ወደኋላ ሰዓት ጠምዝዘን ብንወስደው አንዳንድ የአማራ ጎጆ ቤቶች ውስጥ ጭንቅ ነው። የቄስ ሚስት እየተደፈረች ነበር። አንድ ኃይል ገብቶ በአካባቢ በማህበረሰብ ውስጥ የተከበሩን ትልቁን የማይነካውን ቄስ ማለት ነው እንግዲህ በአማራ ውስጥ ታውቃላችሁ አይደል? ካላጣው ሴት የቄስ ሚስት አውጥቶ ሲደፍር ለምንድነው የሚያደርገው? እንደ ማህበረሰብ ሊያራክስ ስለሚፈልግ እኮ ነው። አንገትህን ሊያስደፋ። ቅድም ራስ መኮንን በነገራችን ላይ እዚህ ፕላትፎርም ላይ ካወቅኳቸው ሰዎች አንደኛው ደስ የሚለኝ ራስ መኮንን ነው እና ቅድም አንድ ቤት ዲዘርቭ በማታደርገው መልኩ ትሪት ተደርጋ አይቻለሁ። አም ሶሪ በጣም ምንም ልል አልችልም። ይሄ ፕላትፎርም በጣም ግራ የሚያጋባ ፕላትፎርም ነውና እንደው በዛው አም ሶሪ ልበል። ቅድም ራስ አንድ ምሳሌ ሲሰጥ የሆኑ ኃይሎች ገቡ አለና ጥላቻ እየሰበክን አይደለም፣ የነበረን ነገር ነው እያስታወስን ያለ ነው። አማሮቹን ሰበሰቡና ንውጡ ሳርጋጡ እናንተ አህያ ስለሆናችሁ። በዚህ ደረጃ የተዋረድን ማህበረሰቦች እኮ ነን። ቁስሉ የሚሰማው አንዳንድ ሰው እኔ አዲስ አበባ ነው ተወልጄ ያደግኩት። ቁስሉ አጥንቴ ድረስ ይሰማኛል። አማራ ላይ የደረሰው ውርደት። አንዳንዱ አማራ ክልል ተወልዶ እዛው ቀበሌው ጓሮው አባቱ ችግኝ የተከለበት ማሳጋ ምናምን ቁስሉ ካልሄደ አይሰማውም። ለዚህ ነው መሬቶቻችንን አቃሎ እንደ ህዝብ ያለንን ህብረትና መስተጋብር አቃሎ አማራ የሚባል የለም ይላል ሲፈልግ። እዚህ ፕላትፎርም ላይ ደግሞ ዴንጀረስ የሆኑ ፓተርኖችን አንድ ሁለት ነገር ልጠቁም። እዚህ ቤት ለሁሉም ሰው ክፍት ነው። የቤቱን ህግ አክብረህ ለአማሮች ሪኮግኒሽን ሰጥተህ ማንም ሰው መሳተፍ ይችላል።
ባይ ዲዛይን አማራነትን የምንሰብክበት ቤት ምክንያቱም ሌላ ቦታ አማራነት እንዳይሰበክ ስለተደረገ ማለት ነው። የሁሉም አማራ ቤት ነው ይሄ ቤት። ምንም አይነት የአካባቢ ቅርጽ የቀለም ቅርጽ ምናምን የለውም። ይሄው እኔ ገባለው ፖለቲካዬን ለማራመድ በደንብ ስለሚመቸኝ ልጁም አማራ ስለሆነ ምናምን በደንብ ፖለቲካዬን አውርቼ እወጣለሁ። ሌላም ስትመጣ በእኩልነት ማለት ነው። ሌሎች ቤቶች ላይ የሚደረገው አማራው ውይይት ሲጀምር የሆኑ ለምሳሌ 3 ቤቶች ቢከፈቱ 3 ሰው ትልክና ስቴጅ ላይ እንዲቀመጡ ይደረግና ፕላትፎርምን ሃይጃክ አድርገህ ሴቶች ካሉ ከፖለቲካ ቶፒክ አውጥተህ ምናምን በሆነ ነገር ሌላ አጀንዳ ውስጥ አማራነት ምን ይሰራል ምናምን እያልክ ሶሻል ፋብሪካችንን ቀስ እያልክ እያዋዛህ እየበጣጠስክ አንዳንድ ቦታዎች ላይ ሆት የሆነ ቶፒክ ልናወራ ስንገባ እንዳበጣ መተህ ተወርና ቤቱንም የሚከፍቱት ሰዎች ፖለቲካ እንደሚሰራ አይገባው ሚሽንህም ስለማይገባቸው ፕላትፎርሙ ሃይጃክ ይደረጋል። እዚህ ቤት እሱ ነገር በፍጹም አይገኝም። አሁን አማራነት ችግር ውስጥ የወደቀበት ወቅት ነው። ናሬቲቮች በዩቲዩብ ተቆጣጥሬ ተቆጣጥሬ ቲክቶክ ተቆጣጥሬ የሚዲያ የበላይነት አለኝ ባለጌዎች አሰማርቼ ምናምን ብለ አጀንዳ መጠርነፍ አትችልም። የፕሮፓጋንዳ ቀልበሳ የሚሰራባቸው ቤቶች ያስፈልጋሉ። አንደኛው ይሄ ቤት ነው። ሌሎችም አማሮች እንደዚሁ ስነ ስርዓት ባለው መልኩ መድረክ ላይ ስንወጣ እኛን የሚሰድብ ሰው እያስገባችሁ እያስወጣችሁ የህፃን ጨዋታ ምናምን ካረጋችሁ መብታችሁ ነው። በህዝባችሁ ቁስል ነው እናንተ የምትነግዱት። ወይም ቲክቶክ ላይ የምትመጡት ለኢንተርቴይንመንት ነው ማለት ነው። ከዛ በተረፈ ስነ ስርዓት ይዞ ካውንተር ፕሮፓጋንዳ መሰራት አለበት። ፕሮፓጌት የሚያደርግ አካል አለ። ቅድም ቤት ተከፍቶ ምንድነው መልእክት መነገር መቻል አለበት። ሚዲያ ተቆጣጥረናል በሚል አማራው ያመነበትም ያላለመነበትንም አጀንዳ ኢንፎርስ ማድረግ ከዛ ሌሎች ደግሞ አጀንዳው ላይ ሊያወሩ ሲሉ ሰዎችን በታትኖ ልኮ ሃይጃክ ማድረግ መድረኮችን ሐሳቦች ፍሎ እንዳይኖራቸው አማራው እንዳይናበብ በአጀንዳ የምንናበብ አማሮች ቀይ መስመር ላይ የምንናበብ አማሮች አጀንዳው ላይ እንዳንግባባ ባይ ዲዛይን አንተ ዛሂድ አንተ ከሌን ዲስትራክት አድርግ ምና ይሄ ፖለቲካ መሰበር መቻል አለ። እዚህ ቤት ሰብረነዋል። እዚህ ቤት በአጀንዳ ነው የሚወራው። ሃይጃክ ማድረግ አይቻልም። እዚህ ቤት ይሄ ከአማራነት ያፈነገጠ ትርክት በተለይ ዛሬ ደግሞ አማሮች ጠልቶ ቲፒኤልኤፍ ወዶ ቤት ከፍቶ ምናምን ላንቃ እስኪቀደድ የሚጮኸው ጩኸት አጭር መልእክት ነው ማስተላለፈው። ሚዲያ ጠርነፈህ አልያዝክም። ጠርንፎ መያዝ አይቻልም። ቀይ መስመሮቻችን ላይ ጉሮምቦ ለጉሮምቦ ተናንቀን አጀንዳ መቀልበስ ያለበት ፕሮፓጋንዳ ካለ ይቀለበሳል። ለፋኖቻችን የማርያም መንገድ ማስጠት ካለብን ደግሞ እንሰጣለን። ቤት እየከፈትን እያንዳንዱ ፋኖቻችን በተናገሩት ነገር ላይ እንደው እየተራቀቅን ምናምን ፖለቲካ ለማበላሸት አንሄድም። የአማራ ቀይ መስመሮች ላይ ግን ግልጽ የሆነ መልእክት አለን። እኔ ዛሬ ለምሳሌ በግልጽ መልእክት እናገራለሁ። በአማራ ቀይ መስመሮች ጉዳይ ላይ ግለሰብ ፋኖች የመወሰን ስልጣንም መብትም የላቸውም። ምሳሌ በታሪካዊ ግዛቶቻችን ላይ ከምንወዳቸው ፋኖች ልጀምር። ሀብቴ ብቻውን የመወሰን መብት የለውም። ዘመነ ብቻውን የመወሰን መብት የለውም። መሬ ብቻውን የመወሰን መብት የለውም። ኢንጂነር ደሳለኝ ብቻውን የመወሰን መብት የለውም። ብቻቸውን ያልኩት ይሄንን እከራከራለሁ የሚል ካለ ኤኒ ታይም በሬን ከፍቼ ዝግጁ ነኝ። በጋራ የጋራ ጣፈንታችን በጋራ ነው የሚወሰነው። ከህወሓት ጋር መስራት ከቀይ መስመሮቻችን አንዱ ነው። ስለዚህ ይሄ በጋራ የሚወሰን ነው። ፋኖቻችን ለፖለቲካ ስልት መግለጫ ላይ ምን ላይ ህዝብ ለህዝብ ለማቀራረብ ምናምን ፖለቲካ ሊሰሩ ይችላሉ። እሱ ችግር የለውም። ነገር ግን አሁን በሚመጣው በአፋብኃና በአፋድ ጥምረት ቀይ መስመሮቻችን በጋራ ተመክረው መወሰን አለባቸው። ይሄ ዩቲዩበር አስደልቄ እገሊት የምትባል አሜሪካ የተቀመጠች ሴት ብልጣብልጥ የሆነ ምናምን ወመላቅጡ የጠፋው ኢንተርቪው እያሰጠው አማራውን ባጀንዳ እያምታታው የቲክቶክ አጀንዳን የመሬት አስመስሎ አጀንዳ ከዲያስፖራ ወደ መሬት ኤክስፖርት እየተደረገ ፋኖችን ባጀንዳ አጨናንቆ ወንድሞቻችንን ለመከፋፈል ጦሩን ለመበታተን ቢኮዝ መሬት ላይ የተሸጡ አጀንዳዎች አሉ። ከህወሓት ጋር መስራትን
አቆንጅተህ ለጦሩ እንዴት እንደምታስረዳው እኔ አላውቅም። ምክንያቱም አንዳንድ ጦር ሊፈርስ ይችላል። በነገራችን ላይ በጥንቃቄ ተይዞ በብልሃት መሪዎች አምነውበት ጦራቸውን ታች ድረስ እያማከሩ ይሄን ብናረግ ይሄን እናገኛለን እያልክ አጀንዳ ካላላመድክ ምናምን በስተቀር እሱም 100% ከሴራ በጸዳ አብረን ወተን አብረን ልንሞት ተባብለው በአንድ አጀንዳ ላይ በእኩል ደረጃ ተማምነው ምንም አይነት በአማሮች መሃል የሴራ ፖለቲካ ሳይኖር በንጹህ የሚወሰኑ ውሳኔዎች ከሆኑ ለጦርህም ትሸጠዋለህ። አንዳንድ ግን በብልሃት ያልተወሰኑ ውሳኔዎች ጦርህን ያፈርሰዋል። አንድ ደብረ ጽዮን ይበልጣል ወይስ የአማራ ጦር? ህብረታችንን የሚያጠናክር አንድነታችንን የሚያጠናክር የሚፈጠረው አሊያንስም አንድነታችንን አደጋ ላይ የማይጥል መሆን መቻል አለበት። ኮንሰርንድ ስለሆንን ነው ይሄንን የምናወራው። ይሄንን ስናወራ ግልጽ መልእክት ነው። አማሮች እንግዲህ አማርኛ ትረዳላችሁ። ነገ ይሄን አንሻፎ አማርኛ ቆርጦ ሀብቴ እዚህ ላይ መወሰን አይችልም፣ ዘመነ እዚህ ላይ መወሰን አይችልም፣ መሬ እዚህ ላይ መወሰን አይችልም፣ ኢንጂነር ደሳለኝ ብቻውን መወሰን አይችልም ብሎ አለ ምናምን ብሎ አንዷን ፓርት ቆርጦ እየቀጣጠለ ምናምን የሚያወራ ሰው ካለ የራሱ ጉዳይ ነው። በግልጽ ግን የአማራ የጋራ ጉዳዮች በጋራ መወሰን አለባቸው። ይሄ ግልጽ ነው። አንድ ነገር እዚህ ላይ ልጨምር። ይኸውላችሁ ባለፈው በነበረው ጦርነት ህዝባችን ምን አይነት መከራ እንደከፈለ ታውቃላችሁ? ጦርነት ተጎትቶ አማራ ክልል ገብቶ የአብይ አህመድን ኦሮሚያ ላይ መደረግ የነበረበትን ጦርነት አማራ ክልል ላይ ጨርሶ ትግሬን ፕሮቮክ አድርጎ ምናምን ትግሬዎቹ ፕሮፓጋንዳ ሰርተው ወጣቶቻቸውን አስቆጥተው ተደፈርን፣ ተገደልን፣ አማራ ጨፈጨፈን፣ እንዲሆን ሴቶች ማህፀን ውስጥ ቁሳቁስ ገባ ምናምን ብለው ቲኔጀሮችን እኮ ነው በዚህ ሀሳብ ሞልተው አማራ ክልል የላኳቸው። የተቆጡ የቲዲኤፍ ምናምን ይሄ የትግራይ ወታደሮች ሲገቡ በዛ ቁጣና ጥላቻ የአማራ ሴቶችን ምን እንዳደረጓቸው ታውቃላችሁ? ይህን ቁስል እኮ የከፈሉት አንዳንዶች ያስቁኛል። አማራ ክልል ዘመድ የሌላቸው ምናምን። አዲስ አበባ ተወልደናል፣ ዘር ማንዘራችን አማራ ክልል ነው ያለው። የሞቱት አያቶቻችን የሞቱት ዘመዶቻችን አክስቶቻችን ምናምን ገበሬ አጎቶቻችን ምናምን ማለት ናቸው እኮ። ይሄ ቁስል ጊዜው ርቆ ነው ዛሬ ህወሓትን ማቅረብ በጣም ቀሎ አማሮችን መግፋት ቲክቶክ ላይ መሸጥ የተቻለው ነው ወይስ በስትራቴጂ እኔ ቤት ሲሆን ፖለቲካ ተደራጅቶ ይሸጣል? እነ ራስ መኮንንን የመሰለ ምርጥ አማራ ተናጋሪዎች ማንነት ምናምን አራክሰ ምናምን ቫልዩአቸውን በሚቀንስ መልኩ ከመድረክ አበሻቅተልከ ወንድሞቼ ምናምን ብለ ደግሞ የሆኑ ሰዎችን ፕሮፋይል ገንብተ ከዛ ፖለቲካ የሚሰራው ኤክስ እና ዋይ ዜድ ቤት ነው። አንዳንድ ጊዜ ደግሞ እዚህ ጋር ለስድብ ሲሆን የሆነ ጥሩምባ አለ። ከዛ ደግሞ ሌላው ቤት ሲሆን ግን ሰዎች ተደራጅተው ማውራት ሲፈልጉ 3-4 ሰው ትልክና ዲስትራክት ታረጋለ። አማሮች ቀኑን ሙሉ ሲያለግጡ ይውላሉ። እንትና ደህና ነሽ ምናምን እያለ የሚሞት የሚደማ ማህበረሰብ ኖሮን ኮር ነገሮቻችን ላይ ሳንማማር ለነዚህ አሁን ቅድም ከፕላትፎርም እንዲወርዱ ለተደረጉ ልጆች የሚመጥን መድረክ ሳይዘጋጅ ቴክኒካሊ ፖለቲካውን ትቆጣጠረዋለህ፣ ትርክትን ትቆጣጠራለህ። እንኳን ምናምን አንተ ስለፈለክ የሆነ ጂጂ ዘይበሎ የሚባል ምናምን የህዋት ባንዲራ ከአማራ ጋር ታጣምራለህ፣ ይጠቅማል ትላለህ። በጎን ለቁራጭ መሬት ምናምን ብለህ አክቲቪዝሙ ላይ ምናምን ትጨማምራለህ። የአማሮችን ምርጥ የአማራ ልጆችን ዲፕላትፎርም ታረግና አንተ አጀንዳ ጠርንፈህ ትወጣለህ። ከዛ ብልጥነህ ሌሎች ቤቶች ፖለቲካ እንዳይወራ ምናምን ደግሞ ዲስትራክሽንህን ትቀጥላለህ። እዚህ ቤት አይቻልም። ይሄን ቤት እሱን ሰብረን ነው የገነባ ነው። በነገራችን ላይ ማንም መጥቶ በአማራዊ አጀንዳ አክብሮ አጀንዳ ሳይጠልፍ ለማንም ሰው ክፍት ነው። ከዛ በዘለለ እንደሌላው ቤት መጥተ ኦሮሞዎች ናቸው ብልጽግና ናችሁ እያልክ ምናምን አጀንዳ ሰብረህ አጀንዳ አልከስክሶ ለመውጣት የሚደረግ ነገር አይቻልም። ትላንትና ግባችንን የመታ ነው እዚህ ቤት ስለሆነ ነው። ሌላውማ ጨዋታ ነው የያዘው። ማይክ ልኮልህ ትወጣና ከዛ ብጥብጥ ይወዳል፣ ይስባል፣ ያወርዳል ምናምን። ህፃን ልጅ የህፃን ጨዋታ ነው የያዘው። ሌላው ቀይ መስመሮቻችን ሲጠረመሱ እንኳን ለህዝብ ነው ለግሉ ነው አንዳንድ ሰው ፕላትፎርሞች ላይ ያለው ምናምን ብለ ግራ እስኪገባ ነው። በዚህ ረገድ መንዚው አማራነት ችግር ላይ በወደቀበት ጊዜ ፕላትፎርሞችን በሚገባ በማመቻቸት አጀንዳችንን ደግሞ ዴይሊ ቤት ለማንከፍት ሰዎች
በደንብ በተለይ ይሄ ካውንተር ፕሮፓጋንዳውን ምናምን ለመስራት